ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች ዛሬም እንደተለመደው በከሰሞኑ አነጋጋሪ በነበሩ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ በዛሬው ቪዲዮአችንም እናየው ከሰሞኑ አንዱዓለም ጎሳና የቀነኒ አዱኛ ቤተሰቦች በገዳ ስርዓት እርቅ ላይ ነበሩ እና ያ እርቅም ተቋርጧል በተለያዩ ምክንያቶች እና ያን ያልፈጸምኩም ግን ጉማውን ከፍላለሁ ብሎ ነበር አንዱዓለም። የቀነኒ አባት እንደዛ ብለዋል እና አንዱዓለምም የራሱ ምላሽ ሰጥቷል። በዚህ ቪዲዮ ምን ይሆናል ሁሉንም እና ደግሞ የቀነኒ አዱኛ ወንድም ከዛ በፊት ሲፈጠር የነበረውን በቤት ውስጥ እዛ በነበረበት ሰዓት ከዚህ ሲፈጠሩ የነበሩትን ነገሮች በቪዲዮ መልክ በፎቶ መልክ ይያቻለሁ ብሎ እስቲ ሱድም እና አብረምና ይሆናል። እስከ መጨረሻው አብራችሁ ይቆዩ። መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቆልኝ የምፈልገው እንደ ቀነኒ ቤተሰብኛ ባገዳዎቹ ጋር ያልተስማማንበት ቦታ የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን፣ ቤታችን ሁለቴ መተዋል፣ የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጥተመለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እንግዲህ እንደሰማችሁት የቀነኒ አባትም እንደዚህ መግለጫቸውን ከሰጡ በኋላ አንዱዓለም ጎሳ በአፋን ኦሮሞ የራሱ መግለጫ ሰጥቷል እና ከረጅም ጊዜ ከእስር ቤት ከተፈታ ቪዲዮ ላይ የቀረበው በዚህ ቪዲዮ ነው። እኔ በራሴ የቻልኩትን አክል ወደ አማርኛ እየተረጎምኩላችሁ ማሰማችሁ ይሆናል። ወደ ቪዲዮ አየ ከምጅርቱ አንዱዓለም ጎሳቲ ኢሚን ሀራ ሲንፉን ዱረቲ ዱፌ ዲሙማ ሰሞና ከና ሚዲያ ረዴማ ጅሩ ሶሻል ሚዲያ ረዴማ ጅሩ ከና ይሰክሪር ሲዲፍ ቆቹ ፈን ዱፌ አየ እንደምናችሁ። እኔ አንዱዓለም ጎሳ ነኝ። የመጣሁበት ምክንያት ከሰሞኑ ሶሻል ሚዲያ ላይ እየተሰራጨ ባለው ነገር ክሊር ላደርግላችሁ ነው። ወንቲ ጅሩ ማለት ጉማ ወልቀበቴ ጅሩዳ ወንቲ ጅሩ ማለት አኒ ጉማ ባሱ ሲንቀቡ ሀርኪኮስ ከነራ ቁልቁሉዳ ምን ኦሮሞ ከናቤኩ ከንበርባዱ ጅቹዳ እኔ ጉማም ከፍልበት ምክንያት የለኝም። ከዚህ ግድያ ምጄ ንጹህ ነው። የኦሮሞ ህዝብ እንዲያውቅልኝ የምፈልገው ነገር አኒስ ገዱ ማህማ ከሰን ጅራ ገደክያዩ ሴራን ገደቹ ሂንደንዴኝ ወንተነቲ ገሌ ከነ ሴራን ገደክያ ታኤ ገደቹ ሂንደንዴኝ አና ሂዳን ቱሬ አቺ ሆምበሁሞ ኩኖዋኑ ማህማ ከሰ ከስመቲ ተፉፊን ሳንጅራ ወንቲናኒ እሺቲ በለሲዮ እንግዲህ እኔም ከሰሞኑን ሀዘኔን እንኳን በስርዓት ማዘን አልቻልኩም። የደረሰብኝ ነገር አለ። የእስር ቤትም ቆይቼ ነው ወጣው። ከእስር ቤትም ስወጣ ይሄው የምታዩት ነገር ነው። ሲሚ ደህን ቀቡ ወንቲ ጉማን ባሱስ እንጅሩ ገሩ ጃርሶሊን አቦቲን ገዳ ኦሮሞ ዱጋ ጅርቱ አከ ኢላልቴ ናፉቱ ዱጋ ጅርቱ አከ ኢላልቴ ሚርከኔሲቱ ማቲ ወጂን ሃሪሮን ከየቲ ፉፉ ቀባዋን ተኤፊ አቦቲ ገዳ ኦሮሞ ኤርጌንጅራ ጃርሶሊ ቢያ ኤርጌንጅራ ካኒናን ኤርጌፊ አከ ኢሳን አናፎ ካን ነመ ከነምብራቲፍ ዱበተን ኦቶንታኒ እና ከሰሞኑ ደግሞ አባገዶችን ልክ ያለው እና በዚህ ጉዳይም እኔ እጄ ንጹህ ነው። አባገዶችን የላኩበት ምክንያት አኒስ ዱጋን ቀባ ሃዳ መናኪያን ደቤ ዱጋ ጅርቱና ላላ ዱጋ ጅርቱ እኔም እውነት አለኝ
ባለቤቴን ያጣሁት ያለውን እውነት እዩልኝ ብዬ ነው ላኳቸው። ኢላላ ጀዴተናን ጃርሶሪ ኦሮሞ አባገዳ ኦሮሞ ኤርጌ ሶ ጃርሲ ዋን ኢላሌ ኡጋጅርቱ ፉዳ መሌ ከኒ fedhii nama dhuunfaa hinaasa'u jechuudha. Fedhii nama dhuunfaa yookaan immoo waan ani barbaadu naasa'u jaarsi. Dhugaa jirtu ilaalee fuudha. Dhugaa jirtu sana immoo akka jaarsi ilaalee nu murteessu jaarsoliin waaqaa gad. ሽማግሌዎች ውሳኔ የሚሰጡት የኔንም ሳይሆን ያለውን እውነት ተሞርግሰው ነው። dhugaa baasuu irratti hangoos qabu rabbis kan jaallatu dhugaan immoo ilmu waaqaati. Ani kan waafan jaarsa erge gaanaaf qannoon hariiroo jaalalaa baay'ee gaarii qabna turre እና እኔና ቀነኒ ጥሩ የሆነ የፍቅር ግንኙነት ነበረ። garuu ዲፕሬሽኒin qabdi turte qannoon ዲፕሬሽኒin isin qabdu tarii mana keessa oolurraa maddaayii jedhee waan yaadee fi hojii CRBTs hojii entertainmentis baneetanan itti kenni akka waliin hojjennuuf jechuudha. Ergasii ni dhaabbata jedhee yaadeen ture garuu itti fufiinsaan irra deddeebii yaalii of ajjechaa hagootu kan itti fufiinsaan erga waan sana godhu. ግን ቀነኒ ከዛ በፊትም ዲፕሬሽን ውስጥ ነበረች። ብዙ ጊዜ ራሷን ለመግደል እየሞከረች ነበረ እና ይሄ ዲፕሬሽን የመነጨው እቤት ከመዋለው ነው ብዬ አስቤ ብዙ ስራዎችን አስጀምሪያት ነበረ። itti kenni booddeelle itti fuuftee jechuudha. Erga itti fuuftee booddee wanti kun humna kootii olii jedhee waan yaadee fi akka rakkinni tokko mudateen abbaatti bilbilsiisee jechuudha. Abbaatti bilbilsiiseeti kanatu na mudatee kanarra akkadhee ani jiraachuu dadhabee jettee abbaatti haasoftee jechuudha. Achaan irraa fuudhee abbaa akka cinqamtanii fi mitii garuu guyyaa gara guyyaatti uqqachaatti wanni kun furamuu qabaa yaada jedhu kaasee lammaallee waamee dubbiseen jira. Waan kana irraa furaa please lammaa jedhee tanan akka maatiitti ol gaati waan kana irraa furaa jedhee lammaatti illee haasa'een jira. እና ቀን ወደ ቀን እየከሳሽ ነው ብዬ ለአባቷ ደውዬለት እና ለለማ ሁላ ነግሬዋለሁ። ይሄን ነገር መፍትሄ ሰጡት ብያቸው ነበር። ergasii deebii namni kennee waan sana irratti illee namni haasa'ees wal argees hin jiru. Waa'ee mashiillee namni irratti kaasellee hin jiru. ከዛም በኋላም ስለሷ ጉዳይ ያነሳብኝም ሰው የለም። ስለዚህ ጉዳይም ያወራበት ሰው የለም። liiban immoo argee jira. Al tokko kophaa oolchee obboleessi jechuudha. Obboleessi kannoo al tokko immoo ana wajjin oolchine. Kan nama oolchu waaqa. Garuu immoo utoo waa argitu hin callistu. So yaalii of ajjeesuu yeroo adda addaa hinuma gooti. ሊበን አይቶ ነበረ ግን ደግሞ በተደጋጋሚ ራሷን የማጥፋት ሙከራ እያደረገች ነው። ሊበን ማለት ወንድሟ ነው። guyyaa wanti kun natti galees walumaan oolle hospitaalas waliin deemnee turre qorannoo daa'ima gochuuf bakka suuraa lidati ishii kanatti kaatu guyyaa dhaloota ishii kana kabajuuf itti kaatu sana sanumatu geesse. Achi yoo baatu naa bilbili jedhee tanan ijoollee argachuuf deeme ani jechuudha. Yeroodhaan hangalanaan jettee turte akkasitti የዛለትም አብረን የዋልነው ሐኪም ቤትም ሄደን ነበረ። ስለ ልጅ ለማግኘት ሄደን ነበረ እና የልደት ካርዷንም አብረን ያወጣነው እና ወደ ቤት ሂጂ ብያት እኔ ልጆችን ላገኝ ሄጂ ነበር። አንገርገር ባቴ jechuudha. So galgalammoo nagahuma turre jaalalaa fi yeroo gaarii dabarsaa turre obboleessattuu bilbilaa turte achi dingatuma bakka waa'ee oolmaa hoonani gaafadhu rakkina na amanuu qabdaa jetteetu bakka ceesumuu na biraa kaatee deemtee jechuudha. Hooxinnoo turtu na jalaa shakkeetuman ka'ee deeme kilaasota kaawwan keessa hin jirtu. እና ውሎ እንዴት ነው ስላት አንተ እኔን የማመን ችግር አለብህ ብላ ከተኛንበት ተነስታ ወጣች እና በዛ ሰዓትም የተለያዩ ክላሶች ውስጥ አየዋት። አቺ ሆንቼ ጎዱ ኪችኒ wantoota qulfiidha cufaadha. Abaaboo wayiitu jira achirra dhaabbadhee ilaallaan
maashinii uffatatti miicinu cinaa teessee akkasitti isa irratti hirkattee jookiidhaan saamunaa laargoo dhugaa turte. So maali qannoo jedhee kanan utaalee achirraan galee እና ቺክኑን ቼክ ሳረግ የሳሙና በጆግ በጥብጣ እየጠጣች ነበረ። ምን ነው ቀኖ ብዬ ዘልዬ ገብቼ kana dura waadaa naa galtee turte waan akkasii hin godhu irra deebi'ee hin godhu jettee maatii fuuldurattis obboleessi kiyyaas akka gorsu itti himee jira, hiriyyattiin isiis akka gorsitu itti himee jira. Waadaa yeroo adda addaatti naa galtee jirti garuu bakka waadaa sana waan naan eegnee fi yeroo sanaanis nama bakkaan jireenya akkasii jiraachuu hin danda'u. ከዛ በፊት ቃል ገብታልኝ ነበረ እንደዚህ አይነት ነገር እንዳትማደግመው እና እኔም በእንደዚህ አይነት መንገድ መኖር አልፈልግም። irra deddeebii kana goota waan ta'eef jireenya akkasii jiraachuu hin danda'u. Maatii borwaame gargar baanaan jedhee amma ijoolleen kaase jedhee tanan biraa deemee jechuudha jookeechirra kaa'ee. እኔም እንደዚህ አይነት ህይወት መኖር አልፈልግም። ነገ ከቤተሰቦቻችን ጋር ተገናኝተን መለያየት አለብን ብያ ጆጉን እዛ አስቀምጬ ወጣው አለ። kichiniirra kaa'ee. So ani barrii banuufoon ani deemee barrii bira ga'u akkasii si haa bal'attu jettee fiigdee achirraan utaalte. Ani bira ga'uullee hin dandeenye. እንደዛ ነው ይስፋል ብላ ሮጣ ወጣ ዘለለች። እኔም ልደርስባትም አልቻልኩም። iyyuu qofa hin danda'e nan iyyee ijoolleen hin kaatee jechuudha. Wanti jiru wanti uumame kana ani qannoo በዛ ሰዓት ምንም ማድረግ አልቻልኩም። ስዘል ጮኩኝ እና በዛ ሰዓት ልጆች ተነሱ። እኔ ምንም ማድረግ አልቻልኩም። homaan angoonanii sababiitti miidhu tokko illee hin qabu. Akkuma isiniin jedhe waliin fiigee qabu dhiisi jechuu gorsuu akka ishiin jiraachuuf hamilee qabaattu wanta adda addaatiin deeggaruun ala wanti nan ishii godhe hin jiru. Wanti nan ishii godhe hin qabu. So harki kiyyammoo kanarraa qulqulluudha. Qulqulluu dhugaa dubbachuudhaaf jechuudha. Homaa ishiin goonen እኔ ቀነኒ ምንም አላረገችኝም። እኔ እሷን መጉዳት አልፈልግም እና ከዚህ ነገርም እጄ ምንም ያለበትም እጄ ንጹህ ነው። wanti yatanaa jaarsoliin illee tanuma naa ilaaltu dhugaan ilmoo waaqaati dhugaa arganii jaarsoliin hariiroo maatii wajjin qabu itti naa hafuufsisanii jedhee tanan jaarsa erge malee wanti gumaa jedhamu ani gumaa kaffaluudhaaf እውነታው ይሄ ነው። እኔ ጉማ የምከፍልበት ምክንያት የለኝም። አባገዶችንም የሚላኩበት ምክንያት ይሄንን አይተው ከቤተሰቡ ጋር ሰላም እንዲወርድ ነው እንጂ ጉማ የምከፍልበት ምክንያት የለም። ከጃርሳ erge wanti gumaa jedhamu sinkaan gaaddisa qora gamaa gamanaa otoo hin gahiin ka gaaddisiyyuu diigame. So irbuunuu gaaddisa qoraa booddeedha jechuudha. Dabalataan illee guyyaa isheen boqottee kaasee hanga poolisiin to'annaa jala na oolchee qorannoota ragaa namaatis ragaa barreeffamootatis ragaa እና እሷ ሞታ ራሱ እኔ በቁጥጥር እስከውል በፖሊስ ቁጥጥር እስከውል ድረስ የተለያዩ ማስረጃዎችን ፖሊስ ይሰበስብብኝ ማን ያላቲስ ragaa hedduu sassaabee ilaalee poolisiin illee diyaarii argatee ture. Diyaariin sun immoo every page waan hedduu haasa'a ergasiin ilaalee ማቲዳ እኔ ፖሊስ ምርመራም ከፍቶብኝ ነበር። በዛ መሐልም የሆነ ዲያሪ አግኝቶ ነበር። ዲያሪ ማለት ለማታውቁ ሰዎች ሰው ብዙ ጊዜ ሲጨነቅም ሲደሰትም ደብተር ይጽፋል። አንዳንድ ሰው ብዙ ሰው ማስታወሻ ይጽፋልና እሱ ማለት ነው። አፍሌ አናፍሌ ሁንዱማፍሌ ዳምሳቱ ጅራችራ ዲያሪ ሰኒራ ኡመረቲ ወንቲናን ጀቹ በርባዱ ኦደንደይሰኒ ዱጋ ስርቲ gadi fageenyaan ilaalaati irra gahaati dhugaa beekaa hoo dadhabdan immoo jettee yookaan immoo seetee haasoftanii ፕሊዝ hariiroo እና እዛ ላይ ለኔና ለቤተሰቦቿ የጻፈችው ነገር ነበር እና ይሄን ነገር እውነታው እንዲወጣ ፈልጋለሁ። ሰው እንዲህ ተባለ ብሎ ቦርማቲ ወጅን ነጋህ ተኡ ደንደው
jeeqinaa hin diiginaa hin jedha. Isinis nagaan haa boqattu ekeraasis ciisan dhoowwinaan jedha jechuu kooti. እና ሰላም አትንሷት፣ እሷንም ቢሆን ሰላም ስጧት ቢያንስ ትረፍበት። Nafeen immoo anis gara fuulduraa tasgabbaa'ee gadda kana keessaa ba'ee gaafii na gaafattan kamiifuu deebii kennuudhaaf qophiidha. Kana waan ta'eef kanatti na hubadhaa, ulfaadhaa, galatoomaa. እና እኔም ከዚህ ጭንቀት ውስጥ ልውጣና የምትጠይቁኝም የትኛውንም ጥያቄ ለማመለስ ዝግጁ ነኝ እና ሀዘኔን ልጨርስበት። እና በዚህ ጉዳይ ላይም ደግሞ ወንድሟ እዛ ቤት ውስጥ ይኖር ነበረ፣ ታናሽ ወንድሟ። እና በዚህ ጉዳይ ላይ እሱም ማብራሪያ ሰጥቶበታል። ምንድነው የተፈጠረው ሚሊዮንም አንዳንድ ፎቶዎች አሉኝ ብሏል። እስቲ የሱንም ቪዲዮ ደግሞ እናያለን። እሺ፣ ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ቅድም አንዷለም የተናገረው ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። እሺ፣ መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር፣ በልዞ ነበር። ፎቶ ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሽጋለችው። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ምናምን ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት
የጸጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮ ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛል። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱ አለም ነበረ። አንዱ አለም እንትን አለኝ ነው ቢዱት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነች። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለእኔ ይለቃልኝ ነበረ የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሂድ አለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳችው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ። እሱም ብሎት ነበር ይሄን አብረን ሄድ ነው ብሎ ነበር። ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። እዛ ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዱ አለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ራስ ልጄ ነው ወይ አልኳት ብላ ራሷ እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ብዙዎችም በዚህ ጉዳይ ላይ አስተያየታቸውን እየሰጡ ይገኛሉ። ግን በዛ ጉዳይ ላይ አያስፈልግም ብዬ ነው የተውኩት። ይሄ በቃ የነሱ የራሳቸው የሁለቱ እንትን ብቻ ነው እንጂ የሌላው አንዱ ጥላቻ ስላለባችሁ ነው እና የሱን ውድቀት የሚፈልጉት ናቸው በዚህ መንገድ ወደ ሚዲያ መጥተው የሚያወሩት ይላሉ። ግማሾቹ ደግሞ ያው የቀነኒ ፍትህ ማግኘት አለባት ይላሉ። እናንተም የራሳችሁን ሀሳብ ኮሜንት ላይ አስፍሩ እና በሌላ ቪዲዮ እስክንገናኝ ደህና ሁኑ።